ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁ ልትጽፉልን ትችላላችሁ። ዛሬ ከዝውውር ጉዳዮች ጋር አያይዘን በጣም ሰፋ ያሉ ስፖርታዊ ጉዳዮችን በዕለተ አርብ የምሳ ሰዓት ፕሮግራማችን ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። የ23 ዓመቱ የኢኳዶር ብሔራዊ ቡድን ተጫዋች በቋሚነት ከፍተኛ ደረጃ ላይ ሲጫወት የቆየ ሲሆን በአሁኑ ሰዓት በሊግ ውስጥ ምርጥ የመከላከል አማካይ ተደርጎ እየተወሰደ ነው። ካይሴዶ ባሳየው ብቃት ምክንያትም ከከፍተኛ ክለቦች ጋር ስሙ እየተነሳ ነው የሚገኘው። አሰልጣኝ ኤንዞ ማሬስካ ጎበዝ በሆነው ወጣት የመስመር ተጫዋች ላይም እንግዲህ ትልቅ ነገሮችን እያደረገ ይገኛል፣ ያመሰግነዋልም ጭምር። ቸልሲ በተለይ በፕሪሚየር ሊጉ ባሳለፍነው ሳምንት መጨረሻ ቶትናም ሆትስፐርስን 1-0 በማሸነፍም ሲወጡ ማሬስካ ካይሴዶ በአሁኑ ሰዓት በዓለም ላይ ከሚገኙ ሁለት ምርጥ የተከላካይ አማካዮች መካከል አንደኛው እንደሆነ መስክሮለታል። ቸልሲ እስካሁን ባሳየው አፈጻጸምም እጅግ በጣም ደስተኛ ሲሆን አሁን ያለው አቋም እስከ ውድድር ዘመኑ መጨረሻ ድረስ እንደሚቀጥልም ተስፋ ያደርጋል። በዚህም ደግሞ የውድድር ዘመን እስከ አሁን ላስመዘገቡት ስኬትም ወሳኝ ተጫዋች እንደሆነ ይነገራል። ቸልሲ ለዋንጫዎች ለመታገል ተስፋ ያደርጋል። እናም ካይሴዶንም በከፍተኛ አቋም ላይ ይፈልገዋል ተብሎ ነው የሚጠበቀው። ማሬስካ ለቢቢሲ ሲናገር እሱ ከፍ ያለ ደረጃ ያለው ተጫዋች ነው። በዚህ ወቅት እሱ እንደ ሮድሪ ዓለም ላይ ከሚገኙ ሁለቱ ምርጥ የመከላከል አማካዮች መካከል አንደኛው ነው ብሎለታል። ደቡብ አሜሪካዊው ተጫዋች ገና ወጣት ነው። እናም በአሰልጣኝነትና በተሞክሮ ደግሞ ይበልጥ እየተሻሻለ እንደሚሄድ ይታመናል። ቸልሲ ከ100 ሚሊዮን ፓውንድ በላይ ሲከፍልበት በዚህ ደረጃ በቋሚነት እንዲጫወትም ይጠብቁት ነበር። የዝውውሩ ሂደት እስካሁን ለእርሱ በሰጠው ውጤትም ደስ ይሰኛሉ። የመስመር እንግዲህ የተከላካይ አማካዩ አቅሙን አሟልቶ ደግሞ ከነሱ ጋርም ዓለም አቀፍ ደረጃውን የጠበቀ ኮከብ እንዲሆንም ተስፋ ያደርጋሉ። ቸልሲ አዲስ ኮንትራት ለመስጠትም ለረጅም ጊዜ ለማቆየትም ፍላጎት እንዳላቸው ነው የሚነገረው። ካይሴዶን ባሳዩ አፈጻጸም ደስተኛ ሲሆን በውድድር ዘመኑ መጀመሪያ ላይ ባሳዩ አስደናቂ አቋም ላይም መቀጠል ይፈልጋል። በሚቀጥሉት የውድድር ዘመናት ቸልሲ ወደ ዋና ዋንጫዎች ለመምራትም ተስፋ ያደርጋል ተብሎ ነው የሚጠበቀው። ይህ በእንዲህ እንዳለ ማሬስካ የማንቸስተር ሲቲውን የመስመር ተጫዋች ሮድሪንም በዓለም ላይ ካሉ ሁለት ምርጥ እንግዲህ የመከላከል አማካዮች ወይም የተከላካይ አማካዮች መካከል አንዱ አድርጎ እንደሚመለከተው ጭምር ነው መረጃው የወጣው። የሊቨርፑሉ ኮከብ ፌዴሪኮ ኪየዛ በጥር ተጫዋቾች የዝውውር መስኮት የወደፊት ክለቡን የመቆየቱ ጉዳይ የመነጋገሪያ ርዕስ ይሆናል ተብሎ ይጠበቃል። ጣሊያናዊው ተጫዋች በአሁኑ ሰዓት ከቡድን ውስጥም ከፍተኛ ተጽዕኖ ከሚያሳድሩ አጥቂዎች አንደኛው ቢሆንም በጣም የተገደበ የጨዋታ ጊዜን ነው ግን እያገኘ የሚገኘው። ሌሎች ተጫዋቾች እንግዲህ ተቸግረው ሳለ ፌዴሪኮ ኪየዛም በየተጫወተባቸው ጊዜያቶች ሁሉ ግን አዲስ ነፍስን የሚዘራ ይመስላል። በሁሉም ውድድሮች በ335 ደቂቃዎች ብቻ በፕሪሚየር ሊጉ በምንም አይነት ቋሚ አስተላለፍ ውስጥ አልጀመረም። 2 ጎሎችን አስቆጥሯል። 3 ደግሞ ለጎል የሆኑ ኳሶችን ግን አቀብሏል። በመክፈቻው ጨዋታ ከቦርንመዝ ጋር ተቀይሮ ገብቶ የማሸነፊያውን ጎል ማስቆጠር ችሏል። ከክሪስታል ፓላስ ጋር በድጋሚ ተቀይሮ ገብቶ በጨዋታው መገባደጃ ላይ አስፈላጊ የሆነ የአቻነት ጎሉን አስቆጥሯል። ምንም እንኳን ፓላስ በመጨረሻው ደቂቃ ድጋሚ ጎል አስቆጥሮ ቢያሸንፉም ምንም እንኳን አስደናቂ አቋሙ ቢኖርም አሰልጣኝ አርኔ ስሎት ግን በብቃቱ የመጫወት ጊዜውን ቢያገኝም ተጨማሪ ደቂቃዎችን ግን ሊሰጠው ፈቃደኛ እንዳልሆነ መረጃዎች ያሳያሉ። ይህ ደግሞ ስለ ወደፊት ጣው ግምቶች እንዲፈጠሩ አድርጓል። የዝውውር ባለሙያው ፋብሪዚዮ ሮማኖ ተጫዋቹ በጥር ተጫዋቾች የዝውውር መስኮት ፈላጊዎች እንደሚኖሩት ነው የገለጸው። ፋብሪዚዮ ሮማኖ ስለ ፌዴሪኮ ኪየዛ ሲናገር የወደፊት እጣ ፈንታው በሊቨርፑል እንግዲህ ፌዴሪኮ ኪየዛ በጥር ወር ለመሸጥ እንደማይፈልግ ቢጠይቁም ፋብሪዚዮ ሮማኖ ግን በሊቨርፑል ያለው የተገደበ የመጫወት ጊዜ ከቀጠለ በርካታ ክለቦች በቅርቡ ዝግጁ ሊሆኑ እንደሚችሉ ጭምር ነው የተናገረው። ፋብሪዚዮ ሮማኖ በቅርቡ በሂር ዊጎ ፖድካስት ላይ ሲናገር በርካታ የጣሊያን ክለቦች ለክረምቱ የዝውውር መስኮት ቀድመው የፌዴሪኮ ኪየዛን ሁኔታ እየተከታተሉ እንደሆነ ይገልጻል። እሱም እንዲህ ነው ያለው፣ መጫወት ይኖርበታል፣ አለበለዚያ በጥር ወር የጣሊያን ክለቦች ተመልሰው ፌዴሪኮ ኪየዛን ከሊቨርፑል ለማግኘትም መሞከራቸው አልገረምም።
ይሄ ሊሆን ይችላል ብዬ ገምታለሁ። ሊሞክሩ ይችላሉ። ሆኖም ግን ፋብሪዚዮ ሮማኖ በአሁኑ ሰዓት ተጫዋቹም ሆነ ክለቡ አብረው ለመቀጠል ፍላጎት እንዳላቸው አብራርቷል። ነገር ግን በአሁኑ ሰዓት የሊቨርፑልና የፌዴሪኮ ኪየዛ ፍላጎት አብረው ለመቀጠል ነው። ስለዚህም በጥር ተጫዋቾች የዝውውር መስኮት ቀላል ዝውውር ይሆናል ብዬ አላስብም። ነገር ግን ፍላጎቱ አለ። ስለዚህም በሚቀጥሉት 2 ወራት የመጫወት ጊዜውን መከታተል አለብን። ፌዴሪኮ ኪየዛ እየተገደበ የመጫወት ጊዜ ቢኖረውም በሊቨርፑል ደስተኛ መሆኑን አጥብቆ ተናግሯል። በዚህ ሳምንት መጀመሪያም ከክሪስታል ፓላስ ጋር ከነበረው ጨዋታ በፊት ሲናገር ለሊቨርፑል ያለው ቁርጠኝነትን አረጋግጦ ከክለቡ ጋር ዋንጫዎችን ማሸነፍ እንደሚፈልግ ነው የገለጸው። እንግዲህ ይህ በእንዲህ እንዳለ ደግሞ በአሁኑ ሰዓት እየሰራውበት ባለው ነገር ደስተኛ ነኝ። ቡድኑ አሸናፊ ባለመሆኑ በሁኔታው በጣም ደስተኛ አይደለሁም። ነገር ግን በግሌ ለቡድኑ ለአድናቂዎቼና ብዙ እየሰጠው እንደሆነ አስባለሁ። እናም ወደፊት ለማሸነፍ ያንን ማድረግም መቀጠል እፈልጋለሁ። ለዚህ ነው ዋነኛ ምክንያት። በእርግጥም እዚህ መቆየትም እፈልጋለሁ። እናም ሊቨርፑል እንደገና እንዲያሸንፍም መርዳት ፈልጋለሁ ሲል ጭምር ይናገራል። ጥሩ መጫወት ፈልጋለሁ። ያ ነው ዋናው ግቤ። እዚህ እንግዲህ እኔን መጀመሪያ ማስጀመር ወይም አለማስጀመር አሰልጣኙ የሚወስነው ነገር ነው። ነገር ግን ጥሩ መጫወት ከቀጠልኩኝ በእርግጠኝነት ተጨማሪ ደቂቃዎችን እንደማገኝ ነው አሰልጣኙ ያን ያሳዩኛል። በተሻለ ሁኔታ እየተጫወትኩኝ በመምጣቴ ያንንም ደግሞ ያሳየኛል። ባለፈው ዓመት በቂ ብቃት ላይ አልነበርኩም፣ አእምሮ ዝግጁ አልነበርኩም፣ እናም ደግሞ አልተጫወትኩም። ከሌሎች ልጆች ጋርም እኩል ስላልነበርኩኝ ሙሉ በሙሉ ችግር አልነበረብኝም። በዚህ ዓመት ግን እንዳይጀምር በአካልም ሆነ በአእምሮ የተሻለ ስሜት እየተሰማኝ ነው። የበለጠ እጫወታለሁ፣ የበለጠ ጎሎችንም ማስቆጠር እችላለሁ ሲልም ጭምር ነው የተናገረው ፌዴሪኮ ኪየዛ። ዌስትሃም ዩናይትዶች አንጄሎ ስቲለርን ከስቱትጋርት ለማስፈረም ተስፋ እያደረጉ ነው። የ24 ዓመቱ የተከላካይ አማካይ ለክለቡም ሆነ ለሀገሩ ጥሩ አፈጻጸምን አሳይቷል። እናም የከፍተኛ ክለቦችን ትኩረትንም ስቧል። እንደ ፉትቦል ዩሮፓ ዘገባ ከሆነ ዌስትሃም ዩናይትድ የጀርመን ብሔራዊ ቡድን ተጫዋች የሆነው ጊዶ ሮድሪጌዝን ለመተካትም ይህንን ተጫዋች ለማስፈረም ፍላጎት አለው። የ31 ዓመቱ ሮድሪጌዝ በለንደኑ ክለብ የወደፊት ተስፋ የለውም። እናም ዌስትሃም ዩናይትድ እሱን ለማስወጣትም ተስፋ እያደረገ ነው። በጀርመናዊው አማካይም ለመተካት ነው ፍላጎታቸው። የ24 ዓመቱ የተከላካይ አማካይ ለዌስትሃም ዩናይትድ እጅግ በጣም ጥሩ ተጨማሪ ይሆናል። ብቃቱም በቡንደስሊጋ አሳይቷል። እናም በፕሪሚየር ሊግ ስኬታማ የመሆን ችሎታው ይኖረዋል ተብሎ ይታሰባል። ዘሃመርስ በመከላከል ረገድም በጣም አሳዛኝ የነበሩ ሲሆን ጥራት ያለው የመከላከል አማካይም ማስፈረም ለነሱ ትልቅ ለውጥን ሊያመጣ ይችላል ተብሎ ነው የሚታመነው። እሱ የተከላካይ ክፍሉን ይጠብቃል፣ እንዲሁም ደግሞ ፈጣሪ ተጫዋችም ነው። ራሳቸውን በተሻለ ሁኔታም ደግሞ ከሱ ፊት የሚሰለፉት የክሬቲቪቲ ተጫዋቾችን ይረዳቸዋል። የ24 ዓመቱ ተጫዋች ለከፍተኛ ቡድኖች ለመጫወት በእርግጠኝነት ብቁ ነው። ዌስትሃም ዩናይትድ አንጄሎ ስቲለርን ማሳመን ይችል እንደሆነ የሚታይ ጉዳይ ነው። በቋሚነት ለዋንጫዎች ለመፎካከር ወደሚችል ክለብ ለመቀላቀል ፍላጎቱ አለው። ሁኔታው እንዴት እንደሚዳበር የሚታይ ነው። ተጫዋቹ ወደ ሙያዊ ሕይወቱ ጫፍ ላይ አመታት እየገባ ነው። እናም ደግሞ የአዲስ ፈተናን ለመውሰድ ትክክለኛ ጊዜ ሊሆን ይችላል። ወደ ፕሪሚየር ሊግ መዞሩ ለእሱ አስደሳች ሊሆን ይችላል። ስቲለር ታላቅ ተጫዋች ተብሎ እንደ ተሞካሸነው መረጃዎች የሚያሳዩት ዌስትሃም ዩናይትድ ለጊዶ ሮድሪጌዝ በጥር የዝውውር መስኮት ገዢ ማግኘት ይችል እንደሆነ የሚታይ ጉዳይ ነው። በውድድር ዘመኑ መጨረሻ ላይ ነፃ ወኪል ይሆናል። እናም በነፃ ማጣት አይፈልጉም። በጥር ወር ተጫዋቹን በስምምነት ዋጋም ቢሸጡት ደግሞ ምክንያታዊ ይሆናል ተብሎ ነው የሚጠበቀው። ሊቨርፑል የሪቨር ፕሌቱን የክንፍ መስመር ተጫዋች የሆነው ኢያን ሱቢያ ብሬን ለማስፈረም በሚያደርገው ፉክክር ውስጥ ተገኝቷል። የ18 ዓመቱ ተጫዋች በመላው ደቡብ አሜሪካ ከፍተኛ ግምት የሚሰጠው ሲሆን በአሁኑ ሰዓት በደቡብ አሜሪካ እግር ኳስ ውስጥም ካሉ ምርጥ ወጣት ተስፈኞች አንደኛው ተደርጎ ነው የሚወሰደው። በቅርቡ ከሪቨር ፕሌት ጋር አዲስ ስምምነት የተፈራረመ ሲሆን በኮንትራት ውስጥም 100 ሚሊዮን ዩሮ የመልቀቂያ አንቀጽ ወይም ሪሊዝ ክሎዝም እንዳለው ነው የሚነገረው። እንደ ዘገባዎች ከሆነ ሊቨርፑል አሁን ላይ እሱን ለማስፈረም በሚደረገው ፉክክር ውስጥም ተገኝቷል። ከቼልሲ፣ ማንቸስተር ሲቲ እና አርሰናልም ፉክክር ይገጥማቸዋል። አርሰናልና ቼልሲ ሪያንን ለወራት እንግዲህ ሲከታተሉት ቆይተዋል። የ18 ዓመቱ ተጫዋች በከፍተኛ ፍላጎት ውስጥም ያለ ተጫዋች ሲሆን በርካታ የአውሮፓ ክለቦችም እድገቱን እየተከታተሉት ነው። በመሆኑም እንግዲህ ሊቨርፑል እሱን ማስፈረም መወሰኑ የሚስብ ይሆናል። ለጎበዝ ወጣት ክንፍ ተጫዋቾች 100 ሚሊዮን ዩሮ የመክፈል እድላቸው አነስተኛ ሲሆን ተመጣጣኝ ስምምነት ለመደራደርም ተስፋ ያደርጋሉ። ለወደፊቱ ጠንካራ ቡድን ለመገንባት እየፈለጉ ነው። በዓለም ዙሪያ ካሉ ወጣት ተሰጦች መካከል የተወሰኑትን ማስፈረም ጥበብ ያለበት ውሳኔ ነው ተብሎ ይታሰባል። ይህ በእንዲህ እንዳለ የፕሪሚየር ሊጉ ሻምፒዮን ሊቨርፑልን የመቀላቀል እድል ለደቡብ አሜሪካዊው ተጫዋች እጅግ አስደሳች ነው የሚሆነው። ሊቨርፑል ጎበዝ ወጣት ተጫዋቾችን በማሳደግ ረገድ ጥሩ ስራን ሰርቷል። እናም አርጀንቲናዊው ኮከብ ከነሱ ጋር ደግሞ አቅሙን ለማሳካትም ይፈልጋል። በየጊዜውም
ለዋንጫዎች ለመታገል የሚያስችል መድረክም ሊያቀርቡለት ይችላሉ። ሆኖም ግን ክንፍ ተጫዋቹ ከእንግሊዙ ክለብ ጋር በመቀላቀሉ በፊትም ትክክለኛ ማረጋገጫዎችን መፈለግ ይኖርበታል። የእድገት ግልጽ እቅድ ካለው ቡድን ጋርም ለመቀላቀል መሞከር አለበት። የበለጠ ለማደግም የዋናው ቡድን የመጫወት እድሎችም ያስፈልገዋል። ምንም እንኳን ወዲያውኑ ለሊቨርፑል ቋሚ ጀማሪ ባይሆንም ለእነሱ ግን አስፈላጊ የዋና ቡድን ተጫዋችም ሊሆን ይችላል። ሁኔታው እንዴት እንደሚዳበር የሚታይ ጉዳይ ይሆናል ተብሎ ነው የሚጠበቀው። የማንቸስተር ዩናይትድ አጥቂ ጆሹዋ ዘርክዚ በቅርብ ሳምንታት ውስጥ ክለቡን ለቆ ሊወጣ ይችላል እየተባለ ስሙ ሲነሳ ቆይቷል። የ24 ዓመቱ ተጫዋች በኦልድ ትራፎርድ የመጫወት እድልን ለማግኘት ተቸግሯል። በዚህ የውድድር ዘመን አንድም የሊግ ጨዋታ በቋሚነት አልጀመረም። መደበኛ የመጫወት ጊዜን ደግሞ ፍለጋ መዘወር ያስፈልጋል። በሚቀጥለው የክረምት የተጫዋቾች የዝውውር መስኮትም የዓለም ዋንጫ በመኖሩ በብሔራዊ ቡድን ውስጥም ቦታውን ለማጠናከር በክለብ ደረጃ በቋሚነት መጫወትም ይፈልጋል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ተጫዋቹ በእንግሊዝ ባለው ሁኔታ እንግዲህ ተበሳጭቷል። እናም ለመልቀቅም እየፈለገ እንደሆነ ነው መረጃዎች እያሳዩ የሚገኙት። እንደ አስተን ቪላና ዌስትሃም ዩናይትድ ያሉ ክለቦች ደግሞ በጥር የዝውውር መስኮት ፊርማውን ለማስጠበቅ ፍላጎቱ አላቸው። ፒተር ኡርክ እንደሚናገረው ከሆነ ዘርክዜ በኦልድ ትራፎርድ ባለው የአሁኑ ሚናው የተበሳጨ ይመስላል። ቤንጃሚን ሼስኮ፣ ማቲያስ ኩኛህና ብሪያን ኤምቤሞ በዩናይትድ አጥቂ መስመርም ለመጫወት ከሱ በፊትም የሚገኙ ናቸው። ዘርክዜ በዓለም ዋንጫ የኔዘርላንድ ብሔራዊ ቡድን ውስጥም መሆን ስለሚፈልግ በቋሚነት መጫወትን ይፈልጋል። ቪላ ከቀድሞ የቦሎኛ ተጫዋች ጋርም ስማቸው ከተያዘባቸው ክለቦች አንደኛው ሲሆን ዌስትሃምን ፍላጎት እንዳለው ይገለጻል። ነገር ግን ማንቸስተር ዩናይትድ ጆሹዋ ዘርክዚን በፍጥነት ለመልቀቅ እየቸኮለ አይደለም። ማንቸስተር ዩናይትድ በጥር ወር እንዲለቅ ለመፍቀድ ፍቃደኛ ይሆናል ላይሆንም የሚለው ጉዳይ መታየት የሚኖርበት ጉዳይ ነው። በአጥቂ ክፍላቸው ውስጥ በቂ ጥልቀት የላቸውም። የኔዘርላንድ ብሔራዊ ቡድን ተጫዋችም የሆነው ዘርክዚ እስከ ውድድር ዘመኑ መጨረሻ ድረስም ማቆየት ለነሱ ተመራጭ ይሆናል። ሁኔታው እንዴት እንደሚዳበርም የሚታይ ጉዳይ ነው። የ24 ዓመቱ ተጫዋች በየሳምንቱ በኦልድ ትራፎርድ ወንበር ላይ መቀመጥን መቀጠል አይችልም። በተደጋጋሚ መጫወት መጀመር ይኖርበታል። ማንቸስተር ዩናይትድ የሚፈልገውን እድል ሊሰጠውም ካልቻለም ለመልቀቅ መሞከር ይኖርበታል ተብሎ እንደሚጠበቅ ነው ዘገባው የሚያሳየው። ቶትንሃም ሆትስፐርስ ስኮት ማክቶሚኔን ከናፖሊ ለማስፈረም ያልተጠበቀ ፍላጎት እንዳለው ተዘግቧል። እንደ ፉትቦል ኢንሳይደር ገለጻ የጣሊያኑ ክለብ ተጫዋቹን ከፍተኛ ዋጋ ይሰጠዋል። እናም እንዲለቅ ፈቃደኛ አይደሉም። የመስመር ተጫዋቹም በጣሊያኑ ክለብ ደስተኛ እንደሆነ ተዘግቧል። ፒተር ኡርክ እንዲህ ሲል ነው የተናገረው። እሱ ለእነርሱ ቁልፍ ሰው ነው። በተለይም ኬቨን ደብሮይነ ጉዳት ከደረሰበት በኋላ በአሁኑ ሰዓት በናፖሊ ቡድን ውስጥም አውራ ተጫዋች ነው። ናፖሊ እንደ ስኮት ማክቶሚኔ ያለ አስፈላጊ ተጫዋችን በማጣት ቡድኑን ማዳከም አይፈልጉም። እስከ 2028 ድረስ ኮንትራትም አለው። ስለዚህም እሱን ለመሸጥ እንኳን ለማሰብ እጅግ በጣም ከፍተኛ ክፍያን ያስፈልጋቸዋል። ስፐርስ ናፖሊ ተጫዋቹን እንዲሸጥም ለማሳመን ትልቅ ገንዘብን መክፈል ይኖርበታል። የ28 ዓመቱ የመስመር ተጫዋችም ጣሊያኑን ክለብ ከተቀላቀለ በኋላ እጅግ በጣም ጥሩ ሆኖ የቆየ ሲሆን ባለፈው የውድድር ዓመትም እንዲሁ በጣም ጥሩ ጊዜያቶችን አሳልፎ እንደነበር በርካቶች እንደሚያምኑ ነው ዘገባዎች እየጠቆሙ የሚገኘው። አስደናቂ አፈጻጸምን ካሳየ በኋላ ለባሎን ዶርም ጭምር ታይቶ እንደነበር እናስታውሳለን። እሱ ስፐርስ እጅጉን በጣም ጥሩ ተጨማሪ ሊሆንላቸው ይችላል። በመስመር ላይ ተጨማሪ ጥራትና ጥልቀትም ያስፈልጋቸዋል። እናም ጎል ማስቆጠር የሚችል የመስመር ተጫዋችም ለአጥቂያቸው አዲስ ገጽታን ነው የሚጨምረው። ተጫዋቹ ከማንቸስተር ዩናይትድ ጋር በነበረበት ጊዜ ፕሪሚየር ሊጉን በደንብ ያውቀዋል። እናም ፈጣን አሻራዎችንም ማሳረፍ ይችላል። ይሁን እንጂ ቶተንሃም ዝውውሩን ማጠናቀቅ የሚችልበት እድል እጅግ በጣም አናሳ ይመስላል። እሱ እንዲሻሻሉ የመርዳት ብቃቶች እንዳሉት ምንም ጥርጥር የለውም። እንዲሁም በሙያው ጫፍ ላይም ነው የሚገኘው። ነገር ግን እሱ በአውሮፓ ውስጥ ካሉ ትልልቅ ክለቦች አንደኛው እግር ኳስ በመጫወትም እየተደሰተ ሲሆን ለመልቀቅ ምንም አይነት ምክንያት የለውም። ባለፈው የውድድር ዘመን ናፖሊ የሊግ ዋንጫን እንዲያሸንፍም ረድቷል። ቶተንሃም ባለፈው የውድድር ዘመን የአውሮፓ ዋንጫን ቢያሸንፍም የዩሮፓ ሊግን የሊግ ዋንጫን ማሸነፍ የሚያስፈልገው ደረጃ ላይ ግን በጭራሽ አልደረሰም። የስኮትላንዱ ዓለም አቀፍ ተጫዋች ከናፖሊ ጋር በመቀጠልም ዋና ዋንጫዎችን ለማሸነፍ ሙከራዎችን ያደርጋል ተብሎ እንደሚጠበቅ ነው መረጃው የወጣው። አርሰናልና ማንቸስተር ዩናይትድ የሌቫንቴውን አጥቂ ካርል ኤታ ኤዲዮንግን ለማስፈረም ፍላጎት አላቸው። የ22 ዓመቱ ተጫዋች የስፔኑን ክለብ ከተቀላቀለ በኋላ ጥሩ አፈጻጸምን አሳይቷል። እናም ብቃቱ የሁለቱን የፕሪሚየር ሊግ ክለቦችም ትኩረት ስቧል። እንደ ፌጂያ ዘገባ ከሆነ ኢዮንግ እንግዲህ እስካሁን ባደረጋቸው 10 የሊግ ጨዋታዎች 9 የጎል አስተዋጽኦችን
ያደረገ ተጫዋች ነው። አርሰናል ለአጥቂ ክፍሉ ተጨማሪ ጥራትና ጥልቀትን ለመጨመርም እየፈለገ ነው። በክረምቱ የዝውውር መስኮትም ቪክተር ዮኬሬሽን ቢያስፈረመው በዚያው የሜዳ ክፍል ተጨማሪ ጥራት ያስፈልጋቸዋል። ጋብርኤል ሄሱስ በክለቡ ሊርቅ ይችላል ተብሎ ስሙ የተነሳ ቢሆንም አርሰናል አማራጭ መፈለግ ይኖርበታል ተብሎ ነው የሚጠበቀው። የ22 ዓመቱ የላሊጋ አጥቂ ለእነርሱ ተመራጭ የረጅም ጊዜ ኢንቨስትመንትም ሊሆን ይችላል። አርሰናል ዋና ዋንጫዎችን ለማሸነፍ ተስፋ ያደርጋል። እናም ደግሞ በፍጻሜው የመጨረሻው ፋይናል ሰርድ ላይ የበለጠ ቆራጥነትም ያስፈልጋቸዋል። የላሊጋው አጥቂ የበለጠ እንዲሻሻሉም ሊረዳቸው ይችላል ተብሎ ነው የሚታሰበው። ይህ በእንዲህ እንዳለ ማንቸስተር ዩናይትድም በክረምቱ የዝውውር መስኮት በቤንጃሚን ሼስኮ ላይ ኢንቨስትም አድርጓል። ሆኖም ግን ስሎቬኒያዊው ተጫዋች በፍጥነት ውጤታማ መሆን አልቻለም። በአጥቂ መስመር ላይ ተጨማሪ ድጋፍ ያስፈልገዋል። እናም የ22 ዓመቱ የሌቫንቴ አጥቂም ለዋናው ደግሞ አስተላለፍም ከሱ ጋር ሊወዳደር ይችላል ተብሎ ነው የሚታሰበው። ወደ ፕሪሚየር ሊግ የመዘዋወር እድል ለ22 ዓመቱ አጥቂ እጅግ አስደሳች ሊሆን ይችላል። አርሰናል እና ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦች መካከል ሲሆኑ እነርሱን የመቀላቀል እድልም ለመተው አስቸጋሪ ይሆናል። ለዋና ዋንጫዎች ለመታገል የሚያስችል መድረክም ሊያቀርቡለት ይችላሉ። ለሱ ከፍተኛ መጠን ያለው ገንዘብ ለመክፈልም አቅም አላቸው። አጥቂው በ30 እና 40 ሚሊዮን ዩሮ አካባቢ የሚገመት የመልቀቂያ አንቀጽ ወይም ሪሊዝ ክሎዝ ያለው ይመስላል። ሁለቱ የፕሪሚየር ሊግ ክለቦችም የተዘገበውን የዋጋ መጠን የመክፈል አቅምም አላቸው። በሚመጡት ወራትም ፍላጎታቸውን በይፋዊ የዝውውር ጥያቄ መከተል ይችሉ እንደሆነ የሚታይ ጉዳይ ይሆናል ተብሎ ነው የሚጠበቀው። ቸልሲና ቶተንሃም የባርሴሎናውን ተከላካይ ኤሪክ ጋርሲያን ለማስፈረም ፍላጎት ነበራቸው። የ24 ዓመቱ ተጫዋች ከስፔኑ ክለብ ሊርቅ ይችላል ተብሎ ሲነገር የቆየ ቢሆንም እንደ ፌጂያስ ዘገባ ከሆነ ኮንትራቱን ለማደስ ወስኗል። ባርሴሎናም ለረጅም ጊዜ በክለቡ እንዲቆይም ተስፋ እያደረገ ነው። ይህ እድገት ለቼልሲና ለቶተንሃም ሆትስፐርስ ትልቅ ድንጋጤ ሆኖ ይመጣል። ሁለቱም ክለቦች የመከላከል ክፍላቸው ጥራትን ለመጨመር እየፈለጉ ነበር። ጋርሲያ ጥሩ ተጨማሪ ሊሆን ይችል ነበር። በብዙ ቦታዎች ላይም የመጫወት ችሎታው ያለው ሲሆን ደግሞ ሁለገብነቱ ወይም ቨርሳታይልነቱ ደግሞ ትልቅ ጥቅምም ይሆን ነበር። የስፔን ብሔራዊ ቡድን ተጫዋች የሆነው ጋርሲያ ከዚህ ቀደምም ከማንቸስተር ሲቲ ጋር በፕሪሚየር ሊጉ ተጫውቷል። እናም ደግሞ ለነሱ ጋርም የሊግ ዋንጫን አሸንፏል። እንደ ተጫዋችም ካለው ጥራት በተጨማሪ የማሸነፍ ልምዱን ደግሞ ትልቅ ዋጋ ሊኖረው ይችል ነበር። ባለፈው የውድድር ዘመን ባርሴሎና ዋንጫ እንዲያሸንፍም በትልቁ እርዳታን አድርጓል። የ24 ዓመቱ ተጫዋች በሚመጡት የውድድር ዘመናትም ለባርሴሎና ተጫዋች ሆኖ መቆየት እንደሚችል ያምናል። እናም ከስፔኑ ክለብ ጋር ዋና ዋንጫዎችን ለማሸነፍም ተስፋ ያደርጋል። ወደ ፕሪሚየር ሊግ የመመለስ ፍላጎትም የለውም። ቸልሲና ቶተንሃም ወደ ሌሎች ኢላማዎች ለመዞር እንግዲህ ይወስኑ እንደሆነ የሚታወቅ ጉዳይ ይሆናል። ማየትም የሚስብ ነው የሚሆነው። ለዋና ዋንጫዎች መታገል ከፈለጉ ግን ለቡድናቸው የተጨማሪ ጥልቀትን ወይም ዴብዝ መጨመር ያስፈልጋቸዋል። በሚመጡት የውድድር ዘመናት ወደ እንግሊዝ እግር ኳስ አናትም ለመመለስ ይፈልጋሉ። ሁለቱ ቡድኖች በቅርቡ በአውሮፓ ዋንጫዎች ያሸነፉ ሲሆን የሊግ ዋንጫ ለመታገልም እንዲችሉ ቡድናቸውን ለማሻሻል እየፈለጉ ነው። እንደ ጋርሲያ ያለ ሰው በመከላከል ረገድም ጥንካሬ እንዲያገኙ ሊረዳቸው ይችል ነበር። በሚመጡት ወራት አስፈላጊ የሆኑትን ተጨማሪ ተጫዋቾችም ማምጣት ይችላሉ ወይስ አይችሉም የሚለው ጉዳይ የሚታይ ነው የሚሆነው። ቸልሲና ማንቸስተር ዩናይትድ የሪያል ማድሪዱ አጥቂ የሆነው ቪኒሲዮስ ጁኒየርን ለማስፈረም ፍላጎት አላቸው። የ25 ዓመቱ ተጫዋች በሁሉም ውድድሮች 11 የጎል አስተዋጽኦችን ያከናወነ ሲሆን ለሁለቱም ቡድኖች እጅግ በጣም ጥሩ የረጅም ጊዜ ግዢ ሊሆን ይችላል። ቸልሲና ማንቸስተር ዩናይትድ በክንፍ መስመሮቻቸው ላይ የበለጠ ጥራት ያለው እንግዲህ ብቃትም ያስፈልጋቸዋል። እናም የ25 ዓመቱ ተጫዋችም ወደፊት በሚሄዱበት መንገድም ሊለወጥ ይችላል ተብሎ ነው የሚታሰበው። እሱ በዓለም ላይ ካሉ ምርጥ የአጥቂ ተጫዋቾች አንደኛው ነው። እናም በፕሪሚየር ሊጉ ፈጣን አሻራን ለማሳረፍም የሚያስችሉ ቴክኒካል ብቃቶችም ጭምራሉት። ይህ በእንዲህ እንዳለ ፌጂያስ እንደዘገበው ቼልሲና ማንቸስተር ዩናይትድ ከማንቸስተር ሲቲም ፉክክር ይገጥማቸዋል። ሶስቱም ክለቦች ለሪያል ማድሪድ ከፍተኛ ገንዘብ የመክፈል የፋይናንስ አቅም አላቸው። የስፔኑ ክለብ እንዲለቅ ለመፍቀድ ፍቃደኛ ይሆናል ላይሆንም የሚለው ነው የሚታየው። ብራዚላዊው ተጫዋች በቅርብ ወራት ውስጥ ከሪያል ማድሪድ ሊርቅ ይችላል እየተባለ ሲነገር ቆይቷል። ሁኔታው እንዴት እንደሚያድግ ማየቱ የሚስብ ነው የሚሆነው። እንደሱ ያለ ጥራት ያለው ተጫዋችን ማጣት ለስፔኑ ክለብ ደግሞ ድንጋጤን ነው የሚፈጥረው። ቸልሲና ማንቸስተር ዩናይትድም ከማንቸስተር ሲቲ ጋር እንዲሁም ምኞቱን ከነሱ ጋር ማሳካት እንደሚችል ተጫዋቹን ማሳመን ይኖርባቸዋል። ስምምነቱን ማጠናቀቅም ቀላል አይሆንም። የ25 ዓመቱ ተጫዋችን ማስፈረም ከቻሉ ለእነርሱ ትልቅ ስኬት ይሆናል። በስልጣኑ ጫፍ ላይ የሚገኘው በዓለም ላይ ካሉ ምርጥ ተጫዋቾች አንዱን ማስፈረምም በጨዋታው ላይ ለውጥ አምጪ ሊሆን እንደሚችል መገመቱ ቀላል ነው።
ሶስቱ ክለቦች በሚቀጥሉት የውድድር ዘመናት ለዋና ዋንጫዎች ለመታገል ተስፋ እያደረጉ ነው። እናም እንደ ቪኒሲዮስ ያለ ተጫዋችም እውነተኛ ተፎካካሪ ሊያደርጋቸው ይችላል። ተጫዋቹም ራሱን በስፔን አረጋግጧል። እናም አሁን ላይ በእንግሊዝ አዲስ ፈተናን ለመቀበልም ዝግጁ ይሆናል አይሆንም የሚለው ጉዳይ በቀጣይ የምንመለከተው ጉዳይ ነው የሚሆነው። ሊቨርፑል ተከላካይ ክፍሉን የጀርመኑን ተከላካይ ኒኮ ሽሎተርቤክን በማስፈረም ለማሻሻል እየፈለገ ነው። የ25 ዓመቱ ተከላካይ በሪያል ማድሪድ እና በባየር ሚኒክ የትኩረት ማዕከል ሆኗል። እንደ ፌጂያስ ዘገባ ከሆነ ሊቨርፑል ከተጫዋቹ ወገን ጋር አዎንታዊ ንግግሮችን አድርጓል። እናም ዝውውሩን ለማጠናቀቅም ከ50 ሚሊዮን ዩሮ በላይም ለመክፈል ዝግጁ ናቸው። ጥራት ያለው የመሃል ተከላካይ ማስፈረም ያስፈልጋቸዋል። እናም ጀርመናዊው ተጫዋች ግሩም ጭማሪ ነው የሚሆነው። የውድድር ዓመቱ መጨረሻ ላይም ክለቡን ለቆ ይሄዳል ተብሎ ለሚጠበቀው ኢብራሂማ ኮናቴ ተጨማሪ ምትክም ሊሆን ይችላል። ፈረንሳዊው ዓለም አቀፍ ተጫዋችም በክረምቱ ነፃ ወኪል ይሆናል። እናም ከፕሪሚየር ሊጉ ክለብ ጋርም የኮንትራት ማራዘሚያ አልፈረመም። በጥራት ባለው ተጫዋችም መተካት ይኖርባቸዋል። እናም ጀርመናዊው ተጫዋች በቦሩሲያ ዶርትመንድ ከቡንደስሊጋ ራሱን አስቀድሞ አረጋግጧል። ሊቨርፑል፣ ሪያል ማድሪድ እና ባየር ሚኒክን አሸንፎ ፊርማውን ለማስጠበቅም ይችል ይሆናል የሚለው ጉዳይ መቴት የሚኖርበት ነው። ተጫዋቹ በሙያው ጫፍ ላይ የሚገኝ ሲሆን በፕሪሚየር ሊጉ ስኬታማ ለመሆንም የሚያስችል አካላዊ ጥንካሬም አለው። በእንግሊዝ እግር ኳስ ፈጣን አሻራዎችን ሊያሳርፍ ይችላል ተብሎ የሚጠበቅ አይነት ተጫዋች ነው። ኮንትራቱ ከጀርመኑ ክለብ ጋር በ2027 የሚያበቃ በመሆኑ በዚህ ክረምትም እንዲሸጥ ግፊት ይደረግባቸዋል። ዶርትመንድ በ2027 ተጫዋቹን በነፃ ዝውውር ማጣት አይፈልግም። ተጫዋቹ ምን እንደሚወስንም የሚታይ ጉዳይ ነው። በየጊዜው ለዋንጫዎች መታገል በሚቻልበት ክለብም ለመቀላቀል ተስፋ ያደርጋል። ሊቨርፑል ይህንን መድረክ ሊያቀርቡለት የሚችል አቅም ያለው ቡድን ነው። ሌሎች ክለቦችም የመቀላቀል እድል እንዲተው ማሳመን ይችሉ እንደሆነ የሚታይ ጉዳይ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ የብራዚላዊውን አጥቂ ቪቶር ሮኪዮን ለማስፈረም የአጥቂ ክፍሉን ለማሻሻል ምናልባት ሊመለከተው ይችላል የሚሉ ዘገባዎች ሰሞኑን እየወጡ ይገኛሉ። የ20 ዓመቱ ወጣት ተጫዋች ለፓልሜራስ ባደረገው እንቅስቃሴ ጥሩ ነገሮችን አሳይቷል። በዚህ ውድድር ዘመን 17 ጎሎችን አስቆጥረዋል። ዝውውሩን ማጠናቀቅ ከቻሉ ማንቸስተር ዩናይትድ በጣም ጥሩ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። በመጨረሻው የሜዳ ክፍል ላይ ወይም ፋይናል ሰርድ ላይ የበለጠ ቆራጥነትም ያስፈልጋቸዋልና ብራዚላዊው ተጫዋች ጠንካራ ግዢ ሊሆን እንደሚችል ነው በርካቶች የሚያምኑት። ቪቶር ሮኪዮ ከፍተኛ ግምት የሚሰጠው ተጫዋች ሲሆን ወደ ጥራት ያለው የፕሪሚየር ሊግ አጥቂነትም የማደግ አቅምም አለው። ማንቸስተር ዩናይትድ ለወደፊት ኮከብ እንዲሆንም አሳድገው ሊያሳዩት ይችላሉ። ቼልሲና ቶተንሃምም ከአጥቂው ጋር ስማቸው ተያይዟል። ቪቶር ሮኪዮ በባርሴሎና በነበረበት ጊዜ ከታላላቅ ክለቦች እንግዲህ መጫወት ምን እንደሚመስል ያውቃል። የስፔኑ ክለብ እውነተኛ አቅሙን ማሳየት ባይችልም አሁን ግን ብቃቱን በእንግሊዝ ለማሳየት ከፍተኛ ፍላጎት ይኖረዋል። እንደ ፌጂያስ ዘገባ ከሆነ ማንቸስተር ዩናይትድ ለሱ 44 ሚሊዮን ፓውንድም ዝውውር እያዘጋጀ ሲሆን ፓልሜራስን እንዲለቅም ለመፍቀድ የተዘጋጁ ይሁን አይሁን የሚታይ ጉዳይ ነው። ማንቸስተር ዩናይትድ ትልቅ ምኞት ያለው ፕሮጀክት ያለው ሲሆን በየጊዜው ዋንጫዎችን የሚያሸንፍ ቡድን ለመገንባትም እየፈለገ ነው። ከደቡብ አሜሪካ ከሚገኙ ምርጥ ወጣት ተሰጥኦዎች አንዱን ማስፈረም በትክክለኛው አቅጣጫ የተወሰደ እርምጃ ይሆናል። ስምምነቱን ማጠናቀቅ ይችሉ እንደሆነ ደግሞ የሚታይ ነው። ባለፉት ዓመታት ተሰጥኦ ያላቸው ወጣት ተጫዋቾችን በማሳደግ ረገድ ጥሩ ስራዎችን ሰርተዋል። እናም ብራዚላዊው ተጫዋችም እንዲሻሻል ሊረዱት ይችላሉ። የ20 ዓመቱ አጥቂም ወደፊት ከፍተኛ ደረጃ ያለው ተጫዋች ሆኖ ያድጋል ተብሎ የሚጠበቅ ሲሆን ማንቸስተር ዩናይትድ ይፋዊ ጥያቄ ካቀረበ አዲስ ፈተና ለመውሰድ ሊፈተን ይችላል። በላሊጋ አሻራውን ማሳረፍ ሳይችል ከቀረ በኋላም በፕሪሚየር ሊጉ ስኬታማ ለመሆንም የሚያስችል ጥራት እንዳለው ይሰማዋል። ወደ እንግሊዝ መዘዋወሩ ተጠራጣሪዎቹ ስህተትን ለማስመለም ወርቃማ እድል ይሆንለታል ተብሎ ነው የሚጠበቀው። ቸልሲ የቱርክ ብሔራዊ ቡድን አጥቂ የሆነው ኬናን ይልዲዝን ከዩቬንቱስ ለማስፈረም ጥረቱን ቀጥሏል። የ20 ዓመቱ ተጫዋች በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን ጥራቱን በዩቬንቱስ አሳይቷል። ቸልሲ ፊርማውን ለማስጠበቅም ተስፋ በማድረግ ላይ ሲሆን ለሱ ደግሞ 79 ሚሊዮን ፓውንድም ዝውውር እያዘጋጁ ነው። እንደ ፌጂያስ ዘገባ ከሆነ ተጫዋቹ ብዙ ቦታዎች ላይ መጫወት የሚችል ዘመናዊ አጥቂ አድርገውም ይመለከቱታል። ለቡድኑ ጎሎችንና ፈጠራንም ይጨምራል። በፍጻሜው የሜዳ ክፍል ላይ ወይም ፋይናል ሰርድ ላይ በእንግሊዝ ብሔራዊ ቡድን ተጫዋች በሆነው ኮል ፓልመር ላይ ከመጠን በላይ ተስፋ ጥለው የነበሩት ቸልሲዎች ይልዲዝ የፈጠራ ሸክሙንም ከኮል ፓልመር ጋር መጋራት ይችላል ተብሎ ይታመናል። ይልዲዝ ዓለም አቀፍ ደረጃውን የጠበቀ ተጫዋች ለመሆን የሚያስፈልጉት ሁሉም ብቃቶች አሉት። እናም ቸልሲ ወደፊት ትልቅ ኮከብ እንዲሆንም ሊያሳድጉት ይችላሉ። ምንም እንኳን ኢንቨስትመንቱ ትልቅ ቢሆንም ተጫዋቹ ወደፊት ወጪውን የማስረዳት ችሎታ ግን አለው። የቱርክ ብሔራዊ ቡድን ተጫዋች የሆነው ኬናን ይልዲዝ ወደ ፕሪሚየር ሊግ የመዘዋወር እድል እጅግ በጣም አስደሳች ያደርግለታል። ዩቬንቱስ መልቀቁን ለመፍቀድም የተዘጋጀ ይሆን እንደሆነም የሚታይ ጉዳይ ነው።
ተጫዋቹ ዓለም አቀፍ ደረጃውን የጠበቀ ተሰጥኦ ያለውና ወደ ትልቅ ኮከብም ሊያድግ እንደሚችል ያውቃሉ። በቅርብ ጊዜ ውስጥም ሊያጡት ላይፈልጉ ይችላሉ ተብሎ ነው የሚገመተው። ሁኔታው እንዴት እንደሚያድግ ማየቱ የሚስብ ይሆናል። ቸልሲ ዋጋውን የመክፈል አቅም ያለው የገንዘብ ምንጭ ያለው ሲሆን የጣሊያኑ ክለብም ይህንን ተፈላጊ ተጫዋች እንዲሸጥም ለመፈተን ይረዳሉ። ቸልሲ ስምምነቱን ማጠናቀቅ ከቻለ ትልቅ ስኬትም ይሆንላቸዋል ተብሎ ነው የሚጠበቀው። በቅርብ ጊዜ የዝውውር መስኮቶች ቡድናቸውን ለማሻሻል ጥሩ ሰርተዋል። ነገር ግን የሊግ ዋንጫ ወይም የዩኤፋ ቻምፒየንስ ሊግን ለማሸነፍም የሚያስፈልገው ደረጃ ላይ ገና አልደረሱም። እናም ይልዲዝ ያሉ ደግሞ ተጫዋቾችን ማስፈረም ወደ አዲስ ከፍታ ሊወስዳቸው እንደሚችል ጭምር ነው መረጃዎች በትልቁ አሁን ላይ እየወጡ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ሁለተኛው የዩቲዩብ ቻናላችን ላይ ትገኛላችሁ። ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩም ለዛሬ ያዝንላችሁ ፕሮግራማችን ይህንን ነበር የሚመስለው። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።